እንደምን አላችሁ ክቡራን ቤተሰቦቻችን። ግንባር የተገኙ መረጃዎችንና ለሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። አሳዛኝ መረጃ ከወደ ሐረርጌ ተሰምቷል። በምዕራብ ሐረርጌ በጉባ ጉጡና አዎ ጉዲና ወረዳዎች እንዲሁም በጭሮ ወረዳ በረብሶ አካባቢ እስካሁን ድረስ 6 አማራ ኦርቶዶክሳውያን ሕይወት በአሰቃቂ ሁኔታ ተቀጥፏል። አብራችሁ ስትቆዩ የምትሰሙት መረጃችን ነው። እናቱን በአረመኔው የአብይ ተላላኪዎች የተነጠቀው ወላጅ አልባ ሕፃን ታሪክ እናስቃኛቸዋለን። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ራስ አሞራ ውብነህ 3ኛ ኮር መብረቃዊ ጥቃት ፈጽሟል። ይህንም ዘገባ አሰናድተናል፣ ተሰሙታላችሁ። ፋኖ በጎንደርና በወሎ ቤተ አማራ ቀጠና በተመሳሳይ ወቅት በፈጸመው ስኬታማ ደፈጣ ጥቃት አኩሪ ድል መቀናጀቱን አስታወቀ። ይህንንም በዝርዝር የምትሰሙት መረጃችን ነው። ክቡራን አድማጮቻችን በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን እንዳትዘንጉ እያልን የግንባር መረጃዎች እንደተለቀቀ ወዲያውኑ እንዲደርሳችሁ ደወል ምልክቱን ተጫኑት እያልን በቀጥታ ወደ ዝርዝር መረጃ አቀናን። በምዕራብ ሐረርጌ በጉባ ጉቱና አዎ ጉዲና ወረዳዎች እንዲሁም በጭሮ ወረዳ በረብሱ አካባቢ እስካሁን ድረስ የ6 አማራ ኦርቶዶክሳውያን ሕይወት በአሰቃቂ ሁኔታ ተቀጥፏል። በምስራቅ ሐረርጌና ምዕራብ ሐረርጌ ዳርዳር ባሉ ቦታዎች ላይ ኦርቶዶክሳውያን አሁንም በስጋት ላይ ናቸው። ይህን መረጃ መንጋውን ለሚጠብቁ አድራ ለሰጣቸው ለሀገር ስብከቱም ለቤተ ክህነቱም የተላለፈ ቢሆንም አባቶች ዝምታውን መርጠዋል ሲሉ ነዋሪዎች ቅሬታቸውን ገልጸዋል። ወላጅ አልባው ታዳጊ ሕፃን ዕጣ ፈንታ። እናቱን በአረመኔው በአብይ ተላላኪው የተነጠቀው ወላጅ አልባ ሕፃን በግልጽ በአማራ ሕዝብ ላይ ወረራ ከፈጸመ ጊዜ ጀምሮ በሺዎች የሚቆጠሩ ሴቶችና ሕፃናት በቡድንና በተናጠል ተደፍረዋል። ንጹሐን በከባድ መሳሪያና በድሮን ተጨፍጭፏል። በርካቶችም ተሰልፈው ተረሽነዋል። ንብረታቸውም ወድሟል። አካላቸውም ጎሏል። በዚህ ምክንያትም ሕፃናት ያለ አሳዳጊ አረጋውያንም ያለ ጧሪ ቀባሪ ቀርተዋል። የአማራ እናቶች ለዓመታት ማቅ ለብሰው ገመድ ታጥቀው መኖር ግዴታቸው ሆኗል። አማራነት ወንጀል የሆነበትን ዘመን ለመሻገር በርካታ የማይታመን ዋጋ እየከፈለ ነው። አማራ ወላጅ አልባ ከሆኑት ሕፃናት መካከል አንዱ ሕፃን በረከት ሙሉ ቀን ይባላል። ገና የ1 ዓመት ከ6 ወር እያለ አባቱ በእስር ምክንያት ከአካባቢው ይርቃል። እናቱ ጥጋቡ አብየም ልጇን በብቸኝነት እያሳደገች ባለችበት ምስራቅ ጎጃም ዞን እነፍሴ ሳር ምድር ወረዳ ሰኞ ገበያ ከተማ ከምትሰራበት ቤት ገብቶ አማራንና አማራነትን ሲያንቋሽሽ ለምን እንዴት ላለ ብላ ስትከራከረው አማራ ጀግና ሕዝብ ነው ለምን አልሽኝ ብሎ በያዘው መሳሪያ ደብድቦ ግንቦት 22 2016 ዓ.ም ገደላት። ሕፃን በረከት ሙሉ ቀንም ከዚያም ቀን ዕለት ጀምሮ ቡናያ በተባለ በረሃማ አካባቢ የሚኖሩት አሮጊት አያቱ ወስደውት መኖር ከጀመረ 2 ዓመቱን ይዟል። ይህን መረጃ በቀጥታ ያደረሰን የ74ኛው ክፍለ ጦር ሕዝብ ግንኙነት ኃላፊ ነው። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ራስ አሞራ ውብነህ 3ኛ ኮር መብረቃዊ ጥቃት ፈጽሟል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ራስ አሞራ ውብነህ 3ኛ ኮር በሚያስተዳድረው ቀጠና ጠላት በብዙ አቅጣጫ የዘመተ ቢሆንም የራስ አሞራ ውብነህ 3ኛ ኮር ስቦ በማስገባት በቆረጣ እያደቀቀው ይገኛል። ከራስ አሞራ ውብነህ 3ኛ ኮር ውስጥ ጭኖ ክፍለ ጦርና ድብ ጠለምት ክፍለ ጦር በጥምረት ከህዳር 7 2018 እስከ ህዳር 8 2018 ጥራይና ከምትባል ንዑስ ወረዳ የገባውን ሲያደባዩት ሰንብተዋል። በዚህም አስደማሚ ውጤት ተገኝቷል። በቀን 9 2018 ደግሞ ከዳባት ወደ እጅሬ ከእጅሬ ወደ ዳባት በሚሰደው መንገድ
የዳባትና የአጀሬ ጠላት ታች አርብር ቀበሌ ላይ አመራር ተቀባብሎ የዳባቱ ወደ ዳባት የአጀሬው ወደ አጀሬ ሲመለስ የደጃች አያሌው ብሩ ክፍለ ጦር ሰራዊት አባገዳም ከሚባል ቦታና 13 ተብሎ ከሚጠራው ቦታ ላይ ከሁለት ቦታ ደፈጣ በመጣል በሲኖና በኦራል ሲጓዝ ከነበረው አረመኔ ሰራዊት በሲኖ የተጫነውን አረመኔ ደግሞ ጸጥ የአብይ ወንበር አስጠባቂ አራዊት ሰራዊት ሙሉ በሙሉ በቦምብ አጋይተዋል። በኦራል ወታደራዊ ተሽከርካሪ ሲጓዝ የነበሩ ሰራዊት ከነ ኦራላቸው ከጥቅም ውጭ የተደረጉ ሲሆን ከ30 በላይ ሲሞቱ ከ20 በላይ ከባድ ሰብአዊ ጉዳት ደርሶበት ወደ ዳባት አፈግፍጓል። በሌላ አቅጣጫ የተጠጋ ጠላት ጋር በቀጠናው አውደ ውጊያ ተጠናክሮ የቀጠለ ሲሆን የተሟላ መረጃ በቀጣይ የምናደርስላችሁ ይሆናል። ፋኖ በጎንደርና በወሎ ቤተ አማራ ቀጠና በተመሳሳይ ወቅት በፈጸመው ስኬታማ የደፈጣ ጥቃት አኩሪ ድል መቀናጀቱን አስታወቀ። በሰሜን አማራ ቀጠና አምባ ጊዮርጊስ አካባቢ በተፈጸመ የደፈጣ ጥቃት የፖሊስ አዛዥን ጨምሮ በርካታ ወታደሮች ሲገደሉ አንድ ወታደራዊ ፓትሮል ተሽከርካሪ ሙሉ በሙሉ መውደሙ ታውቋል። በተመሳሳይ በምስራቅ አማራ ቀጠና ገረገራ ከተማ አቅራቢያ በተፈጸመው ደፈጣ ጥቃት በርካታ የአገዛዙ ወታደሮች ሞትና ቁስለኛ ሲደረጉ ከፍተኛ የጦር መኮንኖች ተንቀሳቃሽ የነበረችው አንድ ወታደራዊ ፓትሮልን ጨምሮ ሌሎች ተሽከርካሪዎች መማረካቸውን ነው መረብ ሚዲያ ለመረጋገጥ የቻለው። በጎንደርና በወሎ ቤተ አማራ ቀጠና በተመሳሳይ ወቅት በተፈጸመው ደፈጣ ጥቃት ፋኖ የሽምቅ ውጊያ ሳይንሳዊ እውቀቱን ተጠቅሞ አኩሪ ድልን የተቀናጀበት ነው የተባለ ሲሆን ይህም የፋኖ የውጊያ አቅም ከፍታም በተግባር ያሳየ ነው ተብሏል። የአማራ ብሔርተኝነት አማራውን አሰባስበው ማንነቱን ለማስከበርና የሚደርስበትን ጥቃት ለመከላከል ትጥቅ አንስቶ የጠላቶቹን አንገት ሲቀላ ከፍተኛ ፍርሃት ውስጥ የገቡ ጠላቶቻችን ስድባቸውን ያዥጎደጉዳሉ። የአማራን ሕዝብ ለማሳነስ ማንነታዊ ፍረጃ አቀናብረው ትግሉን የሚያንቋሽሹ የሚያሳንሱና የሚያብጠለጥሉ ጅሎች በሀገሪቱ ግዙፍ የሆነውን አማራ በማንነቱ ተደራጅቶ ለዘመናት ከገባበት ድባቴ በመውጣት በብሔራዊ እሳቤ የተተበተበበትን ወጥመድ በመንጠቅ ማንነታዊ ትግሉ የሚፈጥረውን የማይደፈር አማራዊ ማንነት በመፍራት ጠላት ከአድማስ የሚታየውን ተራራ ጠጠር ለማድረግ የያዝነውን ዓላማ ሌባ በየጊዜው የሚደረገውን እልህ አስጨራሽ ትንቅንቅ ደግሞ ግጭት በፕሮፌሽናል ደረጃ የተደራጀ ምድሪቱን በልዩ ወታደራዊ ማሰልጠኛ ሸፍኖ በየሳምንቱ የሚመረቀውን ሰፊ ሰራዊት ጽንፈኛ እያሉ ማሳነስ አማራው በራሱ ኃይል በራሱ ሀብት በህዝቡ ድጋፍና ክትትል የተፈጸመውን ጀብድ የነገ መዳረሻ የማይቀረውን ግብ ተላላኪ በሚል አማራው ራሱን ችሎ የማይቆም አሸናፊ ያልሆነ የማይችል አድርጎ ለማሳየት የማይሄዱበት ርቀት የለም። ይህን የጥላት ዓላማ ተቀብሎ እንደሚያራግብ ራስ ጠል የብአዴን ቅሪት ሁሉ በነገሮች ግራ የሚጋባ አማራ ሊኖር አይገባም። ዓላማችን ግልጽ፣ እርምጃችን የተሰፈረ፣ መዳረሻችን ደግሞ የታወቀ ነው። ራስ ጠሉም ጠላትም የጠረገው አማራና አማራነት ወደ ከፍታው ይዘልቃሉ። ጠላቶቻችን ወድቀው በቀባቅራቸው ላይ እንቆማለን። የማይነግስ አማራነት፣ የማያሸንፍ ትግል የለንም። ያኔ ከፍታችን የሚቆም ስልብ አማራ አንፈልግም ብለዋል። በዛሬ የእርሳችን